በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ ተባረካችሁ። የዘላለም አምላክ የዘላለም ሐሳቡን ይፈጽም ዘንድ መስቀል ላይ ውድ ልጁን በላከና መስቀል ላይ በተሰቀለ ጊዜ በደሙ ተዋሽተው ተገዝተው ከሞት እጅ የዘላለም ክብር ወራሾች የእግዚአብሔር ቤተሰቦች ሀብተ ወልድ ስመ ክርስትና ያላቸው የቅዱሳን ቤተሰቦች አደረገን። ሀገራችንን ሰማያዊ ያደረገልን አምላክ ያለን ያላችሁ ብሩካን እግዚአብሔር ልጆች ሁላችሁ እንደምቆያችሁ ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ የተወደደና የተመሰገነ ይሁን። የእግዚአብሔር ልጆች በግብፅ ሀገር የምናደርጋቸውን መንፈሳዊ ጉዞዎቻችንን ገብታችሁ እንድታዩዋቸው እንድታነጹባቸው አሳስባለሁ። እግዚአብሔር ልጆች ቪዲዮዎቹን አጥራጥራ ጋር አስቀምጠንላችኋል። እጅግ በጣም ደስ የሚል ትምህርት የምትማሩበት ነው ብዬ አምናለሁ። እግዚአብሔር እናንተ ቤታችሁን ይባርክ። የማቴዎስ ወንጌል 13ኛው ምዕራፍ ላይ ጌታችን ኢየሱስ ክርስቶስ ለሚወዱት ለተከተሉት ለሚያምኑት የተናገረው ቃል አለ። እኔን መከተል የሚወድ ራሱን ይካድ መስቀሉን ተሸክሞ ይከተለኝ። መከተል ማለት አምኖ ሕይወቴን ኑሮዬ ብሎ ወስኖ መምጣት ማለት ነው። መከተል ማለት ሁለት አይነት መከተል አለ። ሰው ዝም ብሎ ከኋላ የሚከተል አለ፣ ከፊት መሄድ ሲያይ ብቻ የሚከተል አለ። እንደዚህ አይነት መከተል አለ። ሰው በከታምራት ሲሰራ የሆነ ነገር ሲፈጠር ሁሉም ቦታ የሚገኝ ሰው አለ። ሰው በሮጠበት ይከተላል። ጌታችንን ግን መከተል የሚወድ ነው። ለዚህ ጌታን መከተል የሚወዱት ግን በዓላማ የእግዚአብሔር ልጅ ክርስቶስን እግዚአብሔር አምላካችን አዳኛችን ክርስቶስን በሕይወታቸው ዘመን ሁሉ ዋና አድርገው ለመኖር ወንጌሉን ቃሉን የሕይወት መመሪያ አድርገው ለመኖር ትንፋሹን መንፈስ ቅዱስን ደግሞ ሕይወታችን አድርገን ለመኖር ስጋውን ምግባችን ደግሞ መጠጣችን አድርገን ለመኖር መወሰን ማለት ነው። መከተል ማለት መከተል ዝም ብሎ ቋንቋ አይደለም እና ከዛ በኋላ ደግሞ እስከ ሰማያዊ ሰርግ ድረስ እስከ መለኮት ሰርግ ድረስ ወደፊት ሙሽራው ክርስቶስ ወዳዘጋጀልን ትልቅ ሰርግ ራት እስክንደርስ ድረስ ጸንቶ ቆሞ ጌታችንን ማገልገልና እያዳመጡ መኖር እሱን የመሰሉ መኖር ነው መከተል ማለት። መቼም ብዙዎቻችን ቤተሰቦች ይህን የምንወድነን የክርስቶስን ወንጌል የምንማሩለት ለእግዚአብሔር ቃል የምንሰማው ከዕለታዊ ጥረት ለመገላገል ብቻ ሳይሆን የሕይወት በር ተከፍቶልን ወደዛኛው በር በኩል ወደ ሰማይ ከፍታ እንድንሄድ ነው። ስለዚህ መከተል ማለት እንግዲህ ይሄ ነው። ሕይወቴ ነህ ብሎ ማለት ነው። ወደ ሰንበት ትምህርት ቤት ስመጣ በ80ዎቹ መጨረሻ ላይ ነው ሰንበት ቤት የመጣሁት። በሰንበት ቤት ሲዘመሩ ከነበሩ መዝሙራት መካከል አንድ ማርሳው መዝሙር አለ። በዛ ጊዜ የሚገርመኝ መዝሙር ነበር በልጅነቴ። ሕይወቴን ላንተ ብያለሁ አምላኬ ነህ ጌታ የት አገኘሃለሁ። አሁን እንዲህ አይነት ዓላማ ነው። አንተ ነህ በቃ ሌላ ሕይወት የለኝም፣ ሌላ ዓለም የለኝም። ወደ ኋላ ዞር ብዬ ትቼው የመጣሁትን ዓለም አልፈልገውም። በቃ ትቻለሁ ዓለሙ በዓለም ላይ የነበረውን ድሮ የነበረኝን ሕይወት ቆሻሻውን ድሮ ትቼዋለሁ። ያ ባዶ ነፋስ የተከተልኩበትን ያን ዘመን ትቻለሁ። አንተ ሕይወት ነህ ብዬ መጥቻለሁ። የት ነው ያለው የሚል መዝሙር ነው እና እንዲህ አይነት ፍለጋ ነው ጌታን መከተል የሚባለው እና እኔን መከተል የሚወድ ሲል ጌታችን ይህን ማለቱ ነው። ራሱን ይካድ ቅድመ ሁኔታ አለው። ዝም ብዬ ክርስቶስ ኢየሱስ ነኝ ብዬ ብናገር ላልሆን እችላለሁ። እኔ ክርስቶስ ወይም እኔ ኢየሱስ መሆኔ አንተ ኢየሱስ ክርስቶስ መሆንህ አንቺ ኢየሱስ ክርስቶስ መሆንሽ የሚታወቅባቸው ግን ምልክቶች አሉ። የመጀመሪያው ትልቁ ጌታ የፈለገው ራስን መካድ ነው። ራስን መካድ ምንድን ነው? ራስን መካድ ማለት ታውቃላችሁ፣ እኛ ራሳችንን አግብተን ነው የምንኖረው። በትዳር ልክ ነው ራሳችንን የምንወደው። ሰልፊሽ ሆነን ነው የኖርነው። ሁሉም ለራሴ ብቻ ብለን የኖርነው። በዛ ላይ ደግሞ አይነካ የምንለው ማንነት አለን፣ ኩራት አለን፣ በውስጣችን የደበቅነው ከፍተኛ የሆነ ኢጎ አለ። ያ የሆነ ቀን ነው የሚገለጠው። በተነካን ጊዜ የሆነ ነገር በጎደለብን ጊዜ ነው የምንታወቀው። በቃ ለምሳሌ ያስቆረው ሰው ይሁዳ ሰላማዊ ሰው ነበር። በገንዘብ ላይ የተሾመ ስለነበረ እንደሱ ታማኝ ሐዋርያ የለም ይላል ሰው ሁሉ ሲመለከት። የመስቀሉ ቀን ሲመጣ ግን ሽምጥጥ አድርጎ ጌታን ክዶ ሸጦ ጌታውን
የበላ ሰው ሆነ ማለት ነው። የሆነ ቀን የሚገለጥ ማንነት አለው። ይሄ ማንነት መካድ አለበት። ይሄን ማንነት ይዘን ክርስቶስን እናገለግለው አንችልም። የሆነ ቀን ሌላ እንሆናለን። የሆነ መከራ ሲመጣ፣ ችግር ሲመጣ፣ ተግዳሮት ሲመጣ ሌላ ሰው እንሆናለን። በቃ ታማኞች ቆራኞች እንሳለን። የሆነ ችግር ሲፈጠር ተራችንን እልም አድርገን የምንበትን፣ ልጆቻችንን ደግፋ ገን የምንተው እልም ያለ አመንዝሮች ልንሆን እንችላለን። አይታወቅም። ይሄ ማንነት እያለ የክርስቶስ መሆናችንን ደፍረን ልንናገር አንችልም። እሱ ማንነት በወንጌል መዶሻ እየተመታ ከውስጣችን መፍረስ አለበት። እሱ ማንነት መወገድ አለበት። እግዚአብሔር ልጆች ራስን መካድ ማለት በቃ አንተ ሳትሆን እሱ የሚለው ትክክል ማለት ነው። እኔ ከኔ በላይ የሚያውቅ ጌታ አለ ማለት ነው። እማልጠቅም ባሪያ ነኝ፣ ጭንጋፍ ነኝ፣ እኔ አፈር ነኝ ማለት ነው። አባቶቻችን የእውነት እኔነቴ ውስጥ ያለው እኔነቴ መሞት አለበት ማለት ነው። ደግሞ ጌታን የሚያዩ ሰዎች ይሄኛው ነገራቸው ካልሞተ ጌታቸውን ሊያዩት አይችሉም። ይገርማቸዋል። ዮሐንስ ራዕይ ምዕራፍ 1 ስታነቡ ጌታን በሰባቱ መቅረዞች መካከል ዮሐንስ እንዳየው ይነግረናል። ከዛ ባየሁትም ጊዜ እንደሞተ ሰው ሆንኩ ደግሞ ይለናል። አይቶታል። ካየሁት በኋላ ግን ሞትኩ ነው ያለው። በቃ ያኛው ሰውዬ በስጋ የሆነው ሰውዬ ቀን እያየ የሚያኮርፈው የሚደሰተው የሚወደው የሚጠራው ሰውዬ መሞት አለበት። ክርስቶስን ስትመለከቱ በቃ ከዛ ሌላ አዲስ ሰው ይነሳል። ከዛ እንደገና አነሳኝ። ካነሳኝ በኋላ ያን ትልቅ ራእዮች ለማየት አይኖቹ ተከፈቱ እና ይሄኛው ማንነታችን ዛሬ በኩራታችን ምክንያት ተነካው ብለን ስንቱን ገድለናል፣ ስንቱን መተናል፣ ስንቱን አቁስለናል፣ ስንቱን ጣልተናል፣ ስንቱን ተቀይመናል። በትንሽ ነገር ነው የምንቀይመው። ማንነታችን አስቸጋሪ ነው። አልተጠራሁም፣ አልታሰብኩም፣ አልተደወለልኝም እያልን ከስንቱ ጋር እንጣላለን። ይሄ ማንነት መወገድ አለበት። ኩራተኛነታችን ይጓችን እንድወደድ በቃ ያለን ሰው የለም ባይነታችንን ይዘን ጌታችንን ተከትለን አይሆንም። ይገርማችኋል። እንቅፋት ነው የብዙ የቤተክርስቲያን አገልግሎት እንቅፋት ማን ነው ብትሉ ራስ ማንነት የብዙ እረኞች በሽታ ነው። ያ የእግዚአብሔርን መንግስት ፍርስርሱን ሊያወጡት ይችላሉ። እነሱ ካልተከበሩ ካልተደመጡ በጣም ብዙ ነገር ነው ቤተክርስቲያን ውስጥ ያለው በእኛ በሰዎች መካከል ለእግዚአብሔር ጽድቅ ማደር ለነሱ ምንም ለራስ ክብር ቀድመን እኔ እንደ ንጉስ እኔ እንደ አጼ ልወደድ ልከበር እግዚአብሔር ለራሱ ጉዳይ የሚሉ ብዙ መሪዎች ቤተክርስቲያን ውስጥ አሉ። ብዙ አገልጋዮች አሉ። እያጠፉ መባል የማይፈልጉ ያበላሹ ትክክል ናቸው መባል የሚፈልጉ ማንነታቸው ራሳቸው እንቅፋት የሚሆንባቸው የሚሆንብን እሱ ማንነት ካልሞተ ክርስቶስ መሆን አይቻልም። አውቃለሁ ብለህ እኔ ወንዱ ብቻ ነው የማውቀው ብለህ ከሚስት ጋር ስማማ አትችልም። ወንዱ ሰውዬ መሞት አለበት። ጤነኛ ወንድ መብቀል አለበት ከውስጥ። ፌሚኒስት የሆነች ሴት ሚስት መሆኑ ይከብድሽ ይችላል። ፌሚኒስቷ ሴት መሞት አለባት። ትክክለኛዋ ልባማ ሴት በውስጥሽ መብቀል አለባት። በአጠቃላይ ራስን መካድ ያስፈልጋል። የክርስቶስ ነው እግዚአብሔር ልጅ ራሱን ይከተል መስቀሉን ተሸክሞ ይከተለኝ። ሶስተኛው ደረጃ መስቀሉን ማለት የሱ ያንቺን ያንተን የኔ ሁላችንን መስቀል እንከተላለን። ሁላችንን እንሸከሙ የተሰጠን መስቀል አለ። ከመስቀሎቻችን መካከል አንዱ ትዳራችን ነው። የትዳር አጋርሽ መስቀልሽ ነው። ቢቆረቁርሽም ቢከብድሽም እስከ መጨረሻው የምትወጂው መስቀልሽ ነው። ሚስትህ መስቀል ነች። ብታናድድህ ብታበሳጭህ ሚስትህ መስቀል ተሸክሞ መከተል ያስፈልጋል። የክርስቶስ ደግሞ የራሱ ጉዳይ ብለን የምንጥለው መስቀል አይደለም። ትዳር ልጆቻችን መስቀሎቻችን ናቸው። እንዳመላቸው ይዘን እንዳመላቸው ተሸክመን እናሳድጋቸዋለን። እግዚአብሔር ልጅ ለምን መስቀሎቻችን ናቸው። በቃ የሚወደኝ ቢኖር ራሱን ይካድ መስቀሉን ይሸከም። ስራችን መስቀላችን የተሰጠን ስራ እንጀራ የምንበላበት ስራ የራሱ ጉዳይ ብለን የምንሰራው አይደለም። እንጀራ ከበላንበት ጥንቅቅ አድርገን መስራት አለብን በታማኝነት። ሿሚ ሸላሚ ሰማይ ላይ ስላለ ሀገራችን መስቀላችን ናት።
የራሷ ጉዳይ ምንላት አለች ማከራችን ምንም ሞትላት ናት ምን ታረድላት ናት የኛ አባቶች ግንባራቸው ሰጥተው አንገታቸው ሰጥተው ተጠበቋት ነች ልጆቻችን የሚኖሩባት መርከባቸው ናት ሀገራችን መስቀላችን ናት የራሷ ጉዳይ አይባል ሀገር አልባ አርጎ እንዳስተምራን እግዚአብሔር በጣም ብዙ ህዝቦች አሉ ሀገር አልባ የሆኑ ተመልከቱ ዩክሬንን ነው የዩክሬን ህዝባውን ሀገር አልባ ይባላል አርሶ የማይበላ ነግዶ የማያድር በሰላም የማይተኛ በየቀኑ በጥጋበኞች ፖለቲከኞች ምክንያት በየቀኑ የሚፈርስ አሁን ያ ህዝብ ሀገር አለኝ ይላል ሀገር መክሊት ናት ሀገር መስቀል ናት ምን ሸከማት እስከመጨረሻ ምን ተጠቃት ምን እንከባከባት እኛና ልጆቻችን የሚኖሩባት ቤተክርስቲያናችን መስቀላችን ናት በቤተክርስቲያን ሁሉ አልጋ ባልጋ አይደለም ሁሉ አይመችም ሁሉ ቅዱስ አይደለም አንድ ጥርር የሚያደርጉ ሰዎች አሉ ቤተክርስቲያን የሚያበሳጩ ሰዎች አሉ ቤተክርስቲያን መስቀላችን እንሸከማታለን መስቀሉ አጠገብ ታስታውሳላችሁ አይደል እናቱም በቤታችን ነበረች ዮሐንስ ነበር ሰሎሜ ነበረች ሰቃዮች ነበሩ የሚሳደቡት ወንበዴዎች ነበሩ ንስሐ የሚገባው ወንበዴ ነበረ የሚያለቅሳልን ይተፋበት ጌታ አለ ቤተክርስቲያን እንደዛ ነው ሁለቱም ሰዎች ነው ያሉት ስላንዱ አንተዋት የራሷ ጉዳይ ብለን አንተዋት መስቀላችንን እንሸከማታለን አመላችን መስቀላችን የሰው አመል የጓደኛ ባልንጀራና አመል እንዳመሉ መያዝ መስቀል እኮ ይከብዳል ቀላል አይደለም ግን ደግሞ ወደ ክብሩ ይሄዳል ሰውን ታግሶ መውደድ መስቀል መሸከም ጎረቤትን ጓደኛ የሥራ ባልደረባ እንደገና ደግሞ ወንጌልን የክርስቶስን ጉዳይ ነገር ክርስቶስን ነገር ኢየሱስን መውደድ መናገር ማካፈል ያስፈልጋል መስቀላችን ነው መስቀላችን ተሸክመን መሄድ ይገባል ያ መስቀል ተሸክመን ነው ስንሄድ ወደ ረፍታችን እንደርሳለን የሚቀበለን ሸክማችን የሚቀበለን ጌታ ደግሞ አለ የራሱ ጉዳይ ብለን ግን ምን ተዋለን ማውን የዘረዘርናቸው ጉዳዮች የራሱ ጉዳይ ብለን ምን ተዋቸው አይደለም እነዚህ ጉዳዮች የራሳቸው ጉዳይ ብለው የወረወሩ ሰዎች ፈተናውን አላለ በፍጹም ለዛም ነው የለበት የሚወደኝ ብሎ መስቀሉን ተሸክሞ ራሱን ክብሮ ይከተለኛል ጌታ ይሄንን ነው በጣም ብዙ ተናግረውበት ተስፋ አለ የሰማነው በልባችን ጻፈ ፍስከም ሲባርካችሁ እግዚአብሔር ቸርነታችን ቤታችን ረድኤት በረከት ይመጣበቃ አብሮን ይሁን በትምህርቱ ታነጻችሁ ስለስተማረን እግዚአብሔር ምስጋና ይገባዋል ቀብዛችን ተባረከ ይሁን እግዚአብሔር ቸርነታችን ቤታችን ረድኤት በረከት ይመጣበቃ አብሮን ይሁን ከሳሸናፊ ግርማዊ ነኝ እግዚአብሔር ባርካችሁ ሰላም